ፊንቴክ ሲባል ብዙዎቻችን መኪና አስመጪ ይመስልን ነበር። እውነቱ ግን ሌላ ነው። አቶ ገዛኸኝ ተሬሳ ለፌዴራል ፖሊስ የጠቆሙት ሚስጢር ፊንቴክ የመኪና የማስመጣት ፈቃድ እንደሌለው ነው። አቶ ገዛኸኝ ተሬሳ የፊንቴክ የማጭበርበር ድርጊትን እንዴት ሊያጋልጡ ቻሉ? ይህ የሰዎች ሕይወት የጠፋበት፣ ዜጎች ኩላሊታቸውን እስከ ማጣት የደረሱበትና ታዋቂ ሰዎች በድሃ እንባ የከበሩበት አስደንጋጭ እውነት ነው። ለ15 ዓመታት በመንግስት መስሪያ ቤቶች በኦዲተርነት ሲሰሩ ሌብነትን ፊት ለፊት ተጋፍጠው ከሀገር የተሰደዱት አቶ ገዛኸኝ ተሬሳ ዛሬ ሁሉንም ሚስጥር ይዘው መጥተዋል። ሌብነትን ከውጭ ሀገር አስመጥተው ያከፋፍላሉ የሚባሉትን ባለስልጣናትና ግለሰቦች ስም ዝርዝር ይፋ አድርገዋል። አቶ ገዛኸኝ ለፌዴራል ፖሊስ የጠቆሙት ሚስጥር ያሳቅቃል። ፌንቴክ መኪና የማስመጣት ፍቃድ የለውም። ፌንቴክ የፋይናንስ ቴክኖሎጂ የቻይና ካምፓኒ እንጂ መኪና አስመጪ አይደለም። ጅቡቲ ያሉ መኪናዎች ሿሿ ናቸው፣ የሌላ ሰው መኪናዎችን የኔ ናቸው በማለት ህዝብን አታለዋል። በዚህ ድርጅት ውስጥ 19 አይነት የወንጀል ክሶች አሉ። ከድንበር ተሻጋሪ ወንጀል እስከ ሰው ዝውውር፣ ከመኒ ላውንደሪንግ እስከ ግዙፍ ስርቆት። በ7 ሚሊዮን ብር ካፒታል ተነስቶ እንዴት የቢሊዮን ብር መኪና እናስመጣለን ይላሉ። አንድን ማስታወቂያ ከመስራት በፊትስ ህጋዊነቱን ማረጋገጥ የማን ኃላፊነት ነው? አቶ ገዛኸኝ ተሬሳ በግልጽ ስሞችን ይጠቅሳሉ። አምባሳደር ዲና ሙፍቲ የፓርላማ አባል ስለሆኑ ያለመከሰስ መብታቸው ተነስቶ ለህግ መቅረብ አለባቸው ይላሉ። ታደለ ሮባ፣ ጋዜጠኛ ትዕግስትና ቲክቶከሮች እያንዳንዳቸው የ8 ሚሊዮን ብር መኪና በስጦታ ተቀብለዋል። የድሃ ገንዘብ ሲዘረፍም ዝምታን መርጠዋል። አብርሃም ግዛው በሄሎ ታክሲ በፌንቴክና በዳሱማ ውስጥ እጁ አለበት፣ ሳያውቅ ነው ሊባል አይችልም። ሰራዊት ፍቅሬና ሰለሞን ቦጋለ ሲኒየር ዜጋ የሚባል የለም። በህግ ፊት ሁሉም እኩል ነው። ፊንቴክ ላይ ያላቸው ሚና ጥያቄ ውስጥ ይገባል። ይህ ጉዳይ ብር ስለመውሰድ ብቻ አይደለም፣ የሰዎችን ህይወት ስለመቅጠፍ እንጂ። ቂርቆስ ክፍለ ከተማ ውስጥ ገንዘቡ የተበላበት አንድ ግለሰብ ራሱን አንቆ ገድሏል። ከጀርባው ልጆችና ቤተሰብ ሜዳ ላይ ቀርተዋል። ሌላው ተበዳይ ደግሞ ኩላሊቱን በዳያሊሲስ የሚረዳ ሰው ነው። እነዚህ ሰዎች ህመማቸው ሊሰማን ይገባል። አቶ ገዛኸኝ ተሬሳ ይህንን ሲያጋልጡ የመንሱር ጀማልን ወንጀል በመንካታቸው ጥቃት ደርሶባቸዋል። መልካቸውንና ማንነታቸውን በመሳደብ ምላሽ ሰጥቷል። ነገር ግን አቶ ገዛኸኝ ወንጀለኛን እስከተባበርክ ድረስ ወንጀለኛ ነህ ይላሉ። ዛሬ ዳንኤል ዮሐንስ ታስሯል። ግርማይ ከሀገር ወጥቷል። ነገር ግን የጠፋው የድሃ ገንዘብና የጠፋው ህይወትስ ምን ሊሆን ነው? ኢትዮጵያ ውስጥ ሌብነት በአደባባይ የስቅላት ወንጀል ሆኖ ሊበየን ይገባል ይላሉ አቶ ገዛኸኝ። እናንተስ ምን ትላላችሁ? የጠፋው የድሃ ገንዘብ መመለስ የሚችለው እንዴት ነው? ሐሳባችሁን በኮሜንት መስጫው ላይ አስፍሩ። ሰብስክራይብ ማድረጋችሁንም እንዳትረሱ።